ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በተቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱን ማን ባንድ አሳያችኋለሁ። ከእኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ ይዩት። ይህንን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በመጀመሪያ ከተስከቱ ያሉትን ፊደላት በደንብ አድርጌ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ሶስት ቃላትን መስርቼላችኋለሁ። እሱንም ማነብላችኋለሁ ማለት ነው። ተከታተሉኝ። ተ ቱ ቲ ታ ቴ ቶ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ቶ ት ቴ ታ ቲ ተ እንላለን ማለት ነው። እንግዲህ እነዚህ የተ ቤተሰቦች ናቸው ማለት ነው። እንግዲህ በእያንዳንዳቸው ሶስት ቃላትን መስርተናል። እነሱንም እስኪ እንያቸው። አሁን በማን ነው የምናይ? በተ ወይም ደግሞ በመጀመሪያ ድምጽ ማለት ነው። ስለዚህ በተ የተመሰረቱ ቃላቶች እነዚህ ናቸው። እስኪ እነዚህንም አንድ ባንድ እናያቸው። ተገቢ ይላል ማለት ነው። እንግዲህ እዚህ ጋር ተ የተቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ቢ የበቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ተገቢ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተቋም ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ቋ የቀቤተሰብ የስምንተኛዋ ናት ወይም ደግሞ ዲቃላ ፊደል የምትባለዋ ናት። ም የመቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ተቋም የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ተስፋ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ፋ የፈቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ተስፋ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በተ ወይም ደግሞ በመጀመሪያ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ቱ እንሄዳለን። ቱ ማለት ደግሞ ይችኛዋ ናት። እንግዲህ በቱ የተመሰረቱት ደግሞ እስኪ እናያቸው። ቱታ ይላል ማለት ነው። ቱ የተቤተሰብ የሁለተኛዋ ናት። ታ የተቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቱታ ሁሎችም ምንድን ናቸው? የተ ቤተሰቦች ናቸው ማለት ነው። ስለዚህ ቱታ የሚል ቃል መስርተውልናል። ቀጣይ ስንሄድ ደግሞ ቱቦ ይላል ማለት ነው። ቱ የተቤተሰብ የሁለተኛዋ ናት። ቦ የበቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ቱቦ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቱሪስት ይላል ማለት ነው። ቱ የተቤተሰብ የሁለተኛዋ ናት። ሪ የቤተሰብ የሶስተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቱሪስት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ በማን የተመሰረቱ ናቸው? በቱ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ ወደ ቲ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። ቲ ማለት ደግሞ ይቺ ናት። እንግዲህ በቱ የተመሰረቱ ደግሞ እስኪ እናያቸው። ቲክቶክ ይላል ማለት ነው። ቲ የተቤተሰብ የሶስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ቶ የተቤተሰብ የሰባተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቲክቶክ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቲቪ ይላል ማለት ነው። ቲ የተቤተሰብ የሶስተኛዋ ናት። ቪ የበቤተሰብ የሶስተኛዋ ናት ማለት ነው። ሁሎችም የሶስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ
ቲቪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቲማቲም ይላል ማለት ነው። ቲ የተቤተሰብ የሶስተኛዋ ናት። ማ የመቤተሰብ የአራተኛዋ ናት። ቲ የተቤተሰብ የሶስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ቲማቲም የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ በማን የተመሰረቱ ናቸው? በቲ ወይም ደግሞ በሶስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ አራተኛው ወይም ደግሞ ወደ ታ እንሄዳለን። እንግዲህ ታ ማለት ደግሞ ይችናል። በታ የተመሰረቱ ቃላቶች ደግሞ እነዚህ ናቸው። እስኪ እነዚህን ደግሞ እናያቸው። ታንክ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ታንክ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ታሪክ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ታሪክ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ታታሪ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ታ የተቤተሰብ የአራተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። እንግዲህ በአንድ ላይ ታታሪ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በታ ወይም ደግሞ በአራተኛዋ ድምፅ የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ ወደ አምስተኛዋ ድምፅ እንሄዳለን። እንግዲህ በአምስተኛዋ ድምፅ የተመሰረቱን ቃላቶችም እስኪ እናያቸው። ቴሌፎን ይላል ማለት ነው። እንግዲህ እዚህ ጋር ቴ የተቤተሰብ የአምስተኛዋ ናት ወይም ደግሞ የችኛዋ ናት ማለት ነው። ሌ የለቤተሰብ የአምስተኛዋ ናት። ፎ የፈቤተሰብ የሰባተኛዋ ናት። ን የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቴሌፎን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቴሊ ይላል ማለት ነው። ቴ የተቤተሰብ የአምስተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቴሊ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቴዲ ይላል ማለት ነው። ቴ የተቤተሰብ የአምስተኛዋ ናት። ዲ የለቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቴዲ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ደግሞ በማን የተመሰረቱት ናቸው? በቴ ወይም ደግሞ በአምስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ት እንሄዳለን። እንግዲህ ት ማለት ደግሞ ይችኛው ናት። ትግል ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ግ የገቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። እንግዲህ ሁሎችም የስድስተኛ ድምፅ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ ትግል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ትልቅ ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። እነዚህም በተመሳሳይ ሁሎችም የስድስተኛ ድምፅ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ ትልቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ትዳር ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ዳ የለቤተሰብ የአራተኛዋ ናት። ር የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ትዳር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በት ወይም ደግሞ በስድስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ቶ እንሄዳለን። እንግዲህ ቶ ማለት ደግሞ ይችኛዋ ናት። እንግዲህ ቶፕ ይላል ማለት ነው። ቶ የተቤተሰብ የስንተኛዋ ናት ማለት ነው? የሰባተኛዋ ናት ማለት ነው። ቀጣይ ደግሞ ፕ የተቤተሰብ የስድስተኛዋ ናት። ስለዚህ ቶፕ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቶሎ ይላል ማለት ነው። ቶ የተቤተሰብ የሰባተኛዋ ናት። ሎ የለቤተሰብ የሰባተኛዋ ናት። ሁሎችም የሰባተኛ ድምጾች ናቸው። ስለዚህ ቶሎ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቶማስ ይላል ማለት ነው። ቶ የተቤተሰብ የሰባተኛዋ ናት። ማ የቤተሰብ የአራተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቶማስ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ከተስከቶ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።